እኔም ጓደኞቼም ሁላችንንም ነበር አባቴ አምርቶ ቤት ዛሬ ስንት ዓመት ግቢ ጉባኤ ከጥብቅ ማለት ነው ያለባቸው። ግቢ ጉባኤን እንደ አንድ ቤተሰብ አድርገው ነው መያዝ ያለባቸው ብዬ አስባለሁ። በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባሕርኒ ርእየት ወጎየት ወዮርዳኖስኒ ገባ ብሬሁ አድባር አንፈራሱ ከመ ሐራጊት መዝሙር አሐዱ ምዕት አሰርቱ ወሰለስቱ እምኍልቍ ሰለስቱ። ካይር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ፣ ተራሮችም እንደ አንበሶች ዘለሉ። በዳዊት መዝሙር 113 ከቁጥር 3 ባሕርኒ ርእየት ወጎየት ወዮርዳኖስኒ ገባ ብሬሁ አድባር አንፈራሱ ከመ ሐራጊት የሚል ስሜትን ያለው ያው በጣም እንደ ቤተሰባዊ ነው የምናከብረው። በቃ የሆነ በጣም ክርስቲያን መሆናችን በጣም የሚያስደስት እንደሆነ የምናውቅበት ትልቁ በዓላችን ነው ጥምቀት እንደምናውቀውና በአደባባይ የሚከበር በዓል ከመሆኑ ባሻገር እንዲህ በአንድነት ደግሞ ስናከብረው የተለየ ስሜት አለ። በጣም ደስ የሚል መባረክም ነው። እንደገናም ደግሞ እንደዚህ እየዘመርን ከጓደኞቻችን ጋር እንደዚህ አይነት በጣም ደስ የሚል የእግዚአብሔር ምስጋና በማቅረባችን ነፍሳችንም ተረካለች። በጣም ደስ የሚያሰኝ አዎ፣ በጣም ደስ የሚል ነው። የሆነ ሚሞሪ ይኖራል፣ ደስ የሚል ሚሞሪ። ለዛ በጣም ነው ደስ የሚል። ጓደኞቻችን ጋር አስታውሳለሁኝ ከዛሬ 3 ዓመት ምናምን በፊት በጣም ሩቅ ደብር ነበር፣ የቅዱስ ዑራኤል ደብር በከተማችን የነበረ እና ቅርባችን ደብር የነበረችውን ቅድስት ማርያምን እሱን ከመሸኘት ወደ ዑራኤል ሄድን። በጣም ሩቅ ነበረ። ያው ጓደኞቻችን ጋር ያው የደስታ እንትን ስለነበረ የዘመርን የዘለልን በጣም ደስ የሚል እንትን ነገር ግን ማታ ለመመለስ በጣም መሸ እና ቤት እኔን ፍለጋ በጣም የተንከራተቱትን እና ቤት ስደርስ የነበረውን በጣም አረሳውም እና እኔም ጓደኞቼም ሁላችንንም ነበር አባቴ አምርቶ ቤት ዛሬ 3 ዓመት እና ያንን ሞመንት አረሳው። ከወጣው በኋላ ግቢ እያለሁም እንደዛ ይሰማኝ ነበር። ግን ከወጣው በኋላ ነው በጣም በትልቁ የሚሰማኝ ስሜት ምንድነው? ግቢ ጉባኤ በጣም ትልቅ ስጦታ ነው። በተለይ ደግሞ የሰፈረ ሰላም የቅዱስ ጴጥሮስ ግቢ ጉባኤ እኔ እንጃ ማለት በፊት ፍሬሽማን ላይ ሌላ ግቢም ስለነበር ሌላ ጋር ካየነው አንፃር እዚህ ያለው ግቢ ጉባኤ እጅግ በጣም በቃ የምር ቤተሰብ የሆነ ግቢ ጉባኤ ነውና ግቢ ያሉ ተማሪዎች እግዚአብሔር ይህንን እድል ሲሰጣቸው ከዚህ በፊት አገልግሎት ላይ ይኑሩም አይኑሩም በቃ አዲስ እድል ነው። እንደገና እንትን የሚሉበት እንደገና ወደ ቤተክርስቲያን የሚቀርቡበት በጣም ብዙ የእውነት በቃ እንደ ወንድም እንደ እህት የሚወዷቸው ረጅም ጊዜ ቤተሰብ የሚሆኗቸው ሰዎች የሚያገኙበት ቦታ ስለሆነ በቃ ግቢ ጉባኤ ከጥብቅ ማለት ነው ያለባቸው። ግቢ ጉባኤን እንደ አንድ ቤተሰብ አድርገው ነው መያዝ ያለባቸው ብዬ አስባለሁ። በኋላ ነው ወይኔ እንዲባረግ ምናምን የሚለው ነገር የሚመጣውና እስካሉ ጊዜ ድረስ በተቻላቸው አቅም እግዚአብሔር በሰጣቸው ጸጋ ግቢ ጉባኤ ውስጥ በደንብ ማገልገል አለባቸው፣ ጊዜያቸውን እያመቻቹ። እኔም እንደሷ ነው የምመክረው። ማለት ግቢ ጉባኤ ላይ ሲያሳልፉ ተማሪዎቹ አንድም አገልግሎት እንድታልፋቸው አልመክርም። ማለት በጣም ብዙ አገልግሎት ነው ያለው፣ ብዙ የምንማርበት ብዙ የምናውቅበት ነው ግቢ ጉባኤ። በቃ መንፈሳዊ ህይወታችን ቶታሊ የሚቀየርበት ነው እኛ ከተጠቀምንበት ማለት ነው። ምንም አይነት አገልግሎት፣ ምንም አይነት ትምህርት፣ ምንም አይነት ተሳትፎ እንዳልፋቸው ኤቭሪ አክቲቪቲ ላይ እንዲሳተፉ እመክራለሁ።